Okay. ዲፍ ሲፋ ሲምፎና ዲፍ ሲፋ ሲምፎና ምንድናቸው? አሁን ሲምፎናን ተመልሰን አክሰንት ላይ እንትን እንላለን። እዚህ ግን ስለ ኮንሶናንቶቹ ዲፍ ሲፋ ሲምፎና ስንል አሁን ለምሳሌ ቫውሎች ድምፅ አላቸው አይደል? ቫውል ድምፅ አላቸው እያንዳንዳቸው። ኮንሶናንቶቹ ግን ተነባቢ ናቸው እና ምን ይጨምራሉ? ቫውል ይጨምራሉ። ስለዚህ ኮንሶናንቶች ከቫውል ጋር ተጣምረው የሚፈጥሩት ጀስት ሃርመኒ ማለት ነው። የሚፈጥሩት ሃርመኒ ልክ እንደ ሲምፎኒ ሙዚቃ እንትን አለ አይደለም? ሃርሞኒየስ ሳውንድ ፕሮዲውስ ያደርጋሉ። አሁን እዚህ ላይ የምናያት ሲምፎና የተባለችው ኮንሶናንቶቹ ለምንድነው ሲምፎና ድምፃቸው ከቫውል ጋር የሚያመጡትን ሳውንድ ማለት ነው። ዲፍ ሲፋ ሲምፎና ኮንሶናንት ዲግራፍስ two letter consonant combinations two letter consonant combinations ቅድም two letter vowels ነበር ያየነው ዲፍቶንግ። አሁን ደግሞ ሁለት ኮንሶናንቶች ከአንድ ላይ መተው ሌላ ድምፅ የሚሰጡ አሉ። ሌላ ድምፅ ማለት ሁለት ኮንሶናንቶች አንድ አይነት ኮንሶናንት ናቸው። ቅድም አንድ አይነት ቫወል አይደለም፣ ሁለት የተለያዩ ቫወሎች ሲጣመሩ ዲፍቶንግ አልን አይደል? እዚህ ግን ሁለት አንድ አይነት ኮንሶናንቶች ሲጣመሩ የሚፈጠሩ የሌላ ድምፅ ማለት ነው። እሺ አሁን የተናገርነውን ሀሳብ ነው እዚህም ላይ እንትን ያልኩት የገለጽኩት። ኦኬ ምሳሌ እንውሰድ። ሁለት ጋማዎች አንድ ላይ ከመጡ ግግ ወይም ግግ አይደለም ንግ ወይንም ንግ የሚል ድምፅ ይኖራቸዋል። ይህም የመጀመሪያዋ ጋማ እንደ ኤን ነው የምትቆጠር። ሁለት ጂዎች ከአንድ ላይ ከመጡ እንግሊዝኛ እናደርገውን ነገሩን ሁለት ጂዎች ከአንድ ላይ ከመጡ ሁለት ጋማዎች ከአንድ ላይ ከመጡ የመጀመሪያው እንደ ኒ ነው የሚቆጠር፣ እንደ ኤን ነው የሚቆጠር። ስለዚህ ለምሳሌ እንውሰድ። ፌመስ ምሳሌ መልአክ ስንል መልአክ በእንግሊዝኛ ኤንጅልስ ነው አይደል? ኤንጅል ስንል ኤን የለችም፣ ነገር ግን ደብል ጋማ ናቸው። ደብል ጋማ ስለሆኑ አንዷ የመጀመሪያዋ ጋማ ምን ሆነች? ኤን ሆነች። ስለዚህ ይሄን ስናነበው አጌሎስ አይደለም፣ አግጌሎስ አይደለም፣ አንጌሎስ። አያችሁ፣ ሁለት ኮንሶናንቶች ከአንድ ላይ ሲመጡ ሌላ ድምፅ የሚፈጥሩ እነዚህ ቮይስዶች ስለሆኑ ማለት ሌላ ድምፅ የሚሰጡት እንትኖች አንዱ ማንና ማን ነው? ጋማና ጋማ ከአንድ ላይ ከመጡ ካያችሁ የመጀመሪያው ኤን አድርጋችሁ መውሰድ አለባችሁ። ዳትስ ኢት። ለምሳሌ ማናል ኤንጅል የሚለው ቃል ኤንጌሎስ አያችሁ፣ ቦልድ አድርጌያቸዋለሁ። ጋማ የመጀመሪያው ጋማ ምን ይሆናል? ኤን ኤንጌሎስ። እዚህ ላይስ ጋማና ጋማ ሁለት መጡ። ጋማና ጋማ ማለት ነው ከአንድ ላይ መጡ። የመጀመሪያው ጋማ ምን ይሆናል? ኤን ይሆናል። ስለዚህ ኤንጊስ። እኔ አሁን ሚኒንጉ ምኑ ሳይሆን አነባበቡን እንድታስታውሱልኝ ነው የምፈልግ። ወርድ እያጠናን አይደለም፣ ቃል እያጠናን አይደለም። ምን እያጠናን ነው? ድምፅ እያጠናን ነው። የድምፅ ህግ እያጠናን ነው። ሁለት ጋማዎች ከአንድ ላይ ከመጡ የመጀመሪያው ጋማ ኤን ይሆናል። ኦኬ አሁን ሁለት
ጋማዎች ከአንድ ላይ ከመጡ ነው ያለ እስካሁን። ኦኬ አሁን ደግሞ ጋማና ካፓ ጋማና ካፓ ከአንድ ላይ ከመጡ ዘሴም ጋማና ጋማ እንደመጣ ቁጠሩት። ጋማና ካፓ ከአንድ ላይ ከመጡ ዘሴም ጋማና ጋማ አብረው እንደመጡ ቁጠሩት። ስለዚህ እንዴት ነው የምናነባው? እንግ ነው የምንል ማለት ነው። እንግ ነው የምንል። ምሳሌ አሁን ይታያቸዋል። ቦልድ ያደረግኩት በደማቅ ጥቁር ያደረግኳቸው ጋማና ካፓ እንደምን ቁጠሩ አልን? ቅድም እዚህ ላይ ኤንጌሎስ እንዳልነው ይህንንም አናንጊ አያችሁ፣ አናንኪ አላልኩም፣ አናግኪ አላልኩም። ምንድን ያላልኩ? አናንጊ ደሴም እንደ ጋማና ጋማ አብረው ሲመጡ የመጀመሪያው እንደምን ይቆጠራላል? እንደ ኤን። አሁንም ጋማና ካፕራ አብረው ከመጡ ጋማና ጋማ አብረው እንደመጡ ይቆጠራል። ምሳሌ ማናል? አናንጊ፣ አንጊራ፣ አንኩራ አይደለም፣ ወይንም አንኪራ አይደለም፣ ወይንም አገኪራ አይደለም። አንጊራ ምንድን ነው? አሁንም ማሰብ ያለባችሁ ሁለት ጋማዎች ከአንድ ላይ አብረው ከመጡ ኤንጂ እንግ ይሆናሉ። ጋማና ካፓም ከመጣ ዘሴም ይቆጠራል። አሁን ደግሞ ወደ ሶስተኛው ሚና ፒ ከመጡ ምፕ አይደለም፣ ብ ወይንም ምብ። ፌመስ ምሳሌ እዚች ላይ ሁለተኛውን እንሄድ። ላምፓስ ኖ፣ ላምባዲና ትዝ ይላችኋል። የቴዲ አፍሮ ሙዚቃ ላምባዲና የሚል ሙዚቃ አለ። እኔም በልጅነቴ ላምባዲና ሲባል በቃ ላምፓዲና አይደለም፣ ላምባ አያችሁ። ኤምፒ እንደምን ይነበባላል? ኤምቢ ወይንም እንደ ቢ ወይንም እንደ ኤምቢ በቡቢያቤ ቢ ምብ ላምባስ ኤምብሮስቴን ኤምፕ አላልኩም፣ ኤምብሮስቴን ብ ነው ያደረኩት። ምንድን ነው ህጉ? ኤም እና ፒ ከአንድ ላይ ከመጡ ሶሪ የተደወለ ሶሪ ኤም እና ፒ ከአንድ ላይ ከመጡ ምብ ላምባዲና አለ። ላምፓስ አይደለም፣ ላምባስ ኤምብሮስቴን። ኦኬ አሁን ማንና እስካሁን ኤንጂጂ ግግ አየን እንግ ነው። ግክ አየን እንግ ነው። ምፕ አየን ምብ ነው። ብ ወይንም ምብ ነው አለ። አሁን ደግሞ ኤንቲ ልናይ ነው። ዝም ብላችሁ በግምት እንኳን ቲ ወደ ምን ይሄዳል? በቃ እንድ ቲ ወደ ምን ይሄዳል? ድ ወይንም እንድ ኤንቲ እንድ ይሆናል ማለት ነው። ኤንዲ እንድ እዚህ ላይ ምን አለ? ፓንቶቴ ይመስላል አይደል? ፓንቶቴ ይመስላል። ኖ ፓንዶቴ። ኢንቶሌ ይመስላል። ኖ ኢንዶሊ። ኤንቶሊ አይደለም፣ ኤንዶሊ። ለምን?
ኤንቲ እንደምን ይነበባል? እንደ ኤንዲ እንድ በቃ መጨረሻዎቹን ዶን ወሪ ምክንያቱም ቲና ዝ ድዝ ይባላሉ። ቲና ኤስ ደግሞ ትስ ወይንም ጽ ይባላሉ። ግን አዲስ ኪዳን ላይ ምንም ምሳሌ የለም። ስለዚህ አንጨነቅም። እኛ የምንፈልገው አዲስ ኪዳንን ማንበብ እና መበተን መተንተን ፓርስ ማድረግ በቃ እንጂ የሌሉትን ቃላቶች አንጨነቅም። ኤኒዌይ ግን ህጉ ምንድነው? ህጉ ምንድነው? ግግ ግግ አይደለም እንገ እንገ ግክ አይደለም እንገ እንግ ዘሴም ኬ ኦልሬዲ ኢግኖር ተደርጋለች። እምበ እምበ ብ ብ እምበ እምበ ኤስ ኤንቲ እንደ እንደ ድ ድ ድ እንደ ኦኬ። አሁን ደግሞ አንድ ሁለት ይቀራሉ። ጋማና እቺ ሲ ያልናት ግክስ ግክስ ሳይሆን ጂ ወደ ምን ትቀየራለች? ወደ ኤን ትቀየራለች አይደል? እስካሁን ያልነው እንክስ ይሆናል ማለት ነው። ግክስ ሳይሆን እንክስ 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 እንክስ። አሁን ምሳሌያችን ያመጣ ነው። ምሳሌያችን ሳልፒግክስ አይደለም፣ ሳልፒንክስ ሳልፒንክስ ንክስ ሳልፒንክስ የስ ኤሌንሴ ኤሌግ አይደለም፣ ኤሌንሴ ኤሌንሴ የስ ኤሌንሲ ኤሌንሲ ምክንያቱም ኢአይ ምንድን ነች? አይ ነች ብለናል አይደለም? ኤሌንሲ ኤሌንሲ የስ ኤሌንክሴን ኤሌንክሴን የስ ኤሌንሲ ኤሌንሲ ምንድን ነው? ብቻ ኤኒዌይ ኤን እና ኤክስ ሲ ጋማና ሲ ከአንድ ላይ ከመጡ ጋማ ወደ ምን ትቀየራለች? ወደ ኤን ትቀየራለች። ንክስ ንክስ የስ እቺ ሂ ነች አይደል? ኤክስ ሳትሆን አሁን ተመልከቱ። የግሪክኛው ኤክስ እቺ ነች፣ ክስ የሚል ድምፅ ያላት ማለት ነው። ክስ የሚል ድምፅ ያላት ሲ ነች አይደል? ኤክስ የእንግሊዝኛው ኤክስ ግን ኖ ሂ ሂ ሂ ሂ። የጀርመንኛው ሎህ ስንል ወይንም በእንግሊዝኛ ሂ ስንል ያለው ድምፅ ነው ይሄ ሂ። ስለዚህ ምን ይሆናል ማለት ነው? ጋማን እንደለመደችው ምን ትሆናለች? ወደ ኤን ትቀየራለች። በቃ ሌሎቹ እንዳለ ራሳቸውን ይጠብቀው ይቀመጣሉ። ስለዚህ ይሄ ምን ይሆናል? ንህ ንህ። ይሄ ንህ ንህ። ይሄ ሁሉ ምን ይሆናል? ንህ ኤስ ንክስ። እነዚህ ንክስ ሲሆኑ ኤስ ንህ ንህ። ለምሳሌ ኤላንሆስ ኤሌንሆስ እያችሁ ኤሌንሆስ ጋማን እንደምን አነበብኩት? እንደ ኤን አነበብኩት፣ እንደ ኒ። ኤሌንሆስ ኤሌንሆስ ኤሌንሆ ኤሌንሆ ኤሌንሆሜና 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 ንሆ አልኩት። ን ሆ ኤስ ሱግ ሃ ነው። ኖ ሱን ሃይሮ ሱን ሃይሮ ሱን ሃይሮ። ኦኬ ህጉ ምንድነው? ህጉ ምንድነው? ኤንና ሃ አብረው ከመጡ ንህ ንህ። ኤንና ኤክስ ንክስ ክሲ ንክስ ንክስ። ኤን ሳይሆን ኤን አልናት እኮ ጭራሽ። ጋማ ከነዚህ ጋር ስትመጣ ምን ትሆናለች? ኤን ትሆናለች። ስለዚህ ሁለት ኮንሶናንቶች አንዳንድ ኮንሶናንቶች ከአንድ ላይ ሲመጡ
ምን አይነት ድምፅ ይይዛሉ? ሌላ ድምፅ ይይዛሉ። በተለይም ጋማ ወደ ኤን ይቀየራል አል ጋማ ወደ ኤን ይቀየራል አል ጋማና ጋማ ከአንድ ላይ ሲመጡ ወደ ንግ ንግ ይቀየራል። ጋማና ካፓ ዘሴም ንግ ይቀየራል። ሚና ፒ ኤም እና ፒ ከአንድ ላይ ሲመጡ እምበ እምበ ይቀየራል። ኤን እና ቲ ደግሞ ከአንድ ላይ ሲመጡ እንደ ደ እንደ እንደ ይቀየራል። ከዛ ጋማና ክሲ ከአንድ ላይ ሲመጡ ወደ ኤን ይቀየራል፣ ንክስ ይሆናል። ጋማና ኪ ከአንድ ላይ ሲመጡ ወደ ንኽ ይቀየራል። ህጉ ይሄ ነው። The New Testament Greek pronunciation was significantly closer to modern Greek than to Erasmian pronunciation, but that doesn't mean that it is 100% identical to modern Greek ማለታችን አይደለም። ምን ማለታችን ነው? አሁን እያጠናን ያለለው ምንድን ነው? የጥንቱን ግሪክኛ አሁንም ስቲል ፊደል ላይም ብንሆን የጥንቱን ግሪክ ነው። የጥንቱን ግሪክ ደግሞ አሁን ሞደርን ግሪክ ኢራ ላይ ሆነን ነው እያነበብነው ያለ ነው። ሰዎቹ የሉም በድምፅ ለመጥራት ሰዎቹ ምን የሉም። ነገር ግን ኦልሬዲ በቃ ጥናቶች ምን ኤቭሪቲንግ በሙሉ የሚያሳዩት ወደ ለኢራስሚያን ፕሮናንሲዬሽን ሳይሆን አሁን ላለው የሞደርን ግሪክ ፕሮናንሲዬሽን በጣም በጣም የቀረበ ነው። ዜርፎር ሞር ኦር ለስ ሞደርን ግሪክ ፕሮናንሲዬሽን ነው ማለት ነው እየተከተልንም ያለ ነው። በምንም ምሳሌ ውሰዱት። ለምሳሌ አሁን ለምሳሌ ወይ ግዕዝን ውሰዱ። የጥንቱ ግዕዝ እና የአሁኑ ግዕዝ አንድ አይደለም። ስለዚህ የግዕዝኛ ፕሮናንሲዬሽናችን መቀየር አለበት። አያስኬድም። የጥንቱ ኦሮምኛና የአሁኑ ኦሮምኛ አንድ አይነት አይደለም። ዜርፎር የአሁኑ ኦሮምኛ ድምፁ ስናነበው ድምፁ መቀየር አለበት። ኖ ኖ ኖ ኖ አያስኬድም። የጥንቱንና የአሁኑን ብናነጻጽረው እጅግ በጣም ተመሳሳይ ነው። ግዕዝም ቢሆን ኦሮምኛም ቢሆን አማርኛም ትግርኛም ሁሉንም ቢሆን ማለት ነው። ሌላ ባዕድ አገር ልሳን የሌላን የማንኛውንም ቋንቋ አርቲፊሻሊ ከማውጥቶ እንዲህ እናንብበው። በቃ በገዳ ሲስተም ድሮ ጥንቱ በቃ ከ500 ከ300 ዓመት በፊት የነበረው ኦሮምኛ አሁን እንደዚህ አይደለም። ስለዚህ እንደዚህ ማለት አለብን። በቃ ያን ልሳን መጥራት የማይችል ማለት ነው። ኦሮሞ ያልሆነ ሰው ተነስቶ አይደለም ይሄ ዳራ ነው ብሎ እንትን እንደማለት ማለት ነው። የጥንት እንደዚህ የትኛው ይቀላል? አሁን አንድ ፎረን ባዕድ የሆነ አገር አንዱን ቋንቋ አማርኛም ይሁን ትግርኛም ኦሮምኛም ግዕዝ ምንም ይሁን ይሻላል? እነሱ የሚያመጡት ፕሮናንሲዬሽን ይሻላል ወይንስ ኖ አሁን ያለው ፕሮናንሲዬሽን ሞር ኦር ለስ ትክክል ነው ብሎ መሄድ? የስ አሁን የምናየው ኦሮምኛ የጥንቱም ኦሮምኛ ነው ድምፁ ማለት። አሁንም የምናየው አማርኛ የጥንቱ አማርኛ ነው። አሁንም የምናየው ትግርኛ አሁንም የምናየው ትክክል ነው። But that doesn't mean everything is 100% correct ግን ማለት በቃ አይሆንም። ነገር ግን ሌላ የሚመጣ ማንኛውም አይነት ፕሮናንሲዬሽን አሁን ካሉት ፕሮናንሲዬሽን የተሻለ አይሆንም። ያን ለማለት ነው እዚህ ክፍል ላይ እዚህም የምናነሳው ጥንት ክላሲካል ግሪክ ፔሪየድ ላይ ኤርሊየር ክላሲካል እንግዲህ ግሪክ አሁንም ስንል ግሪክ ፔሪየድ ስናነሳ ምን አለ አንሸንት ግሪክ እንኳን ብለን ስናነሳ ዲያሌክቶች አሉ። አዮኒክ ዲያሌክት አለ፣ አቲክ ዲያሌክት አለ፣ ዶሪክ ዲያሌክት አለ፣ አዮሊክ ዲያሌክት አለ። አንዱ ዲያሌክት ቀድሞ ለምሳሌ ኤግዛክትሊ አሁን የምናያቸው ፊደል አሁን የምናያቸው የግሪክ ፊደል ያጠናናቸው 24ቱ ፊደል
403 ቢሲ ላይ ኤግዛክትሊ ማለት 400 ቢሲ ላይ አቴና ያጸደቀቻቸው ማለት ነው። ከየትኛው ዲያሌክት ወስዳ? ከአዮኒክ ግሪክ ወስዳ ማለት ነው። የጎጃም አማርኛ፣ የጎንደር አማርኛ፣ የወሎ አማርኛ፣ የጅማ ኦሮምኛ፣ የወለጋ ኦሮምኛ፣ የሸዋ ኦሮምኛ ምን እንደምንለው ማለት ነው። የሰፋ አይደለም አሁን ያለው በአማርኛም ሆነ በኦሮምኛም በምናያቸው የዲያሌክቶች እንደ ግሪኩ አይነት የሰፋ አይደለም። አንድ ኦሮምኛ ነው ኦልሞስት፣ አንድ አማርኛ ነው ኦልሞስት። በቃ የሆነ ማይነር ነገር እንትን ቢኖር ጥንቱ አንሸንት ግሪክ ላይ አንሸንት ግሪክ ስንል የጎልደን ኤጅ የምንለው ፔሪድ ላይ ያለው ግሪክ ከኮይኔ በፊት የነበረው ግሪክ ማለት ነው። በቃ ሜን ብዙ ዲያሌክቶች አሉ። ሜንሊ ወደ 4 ዲያሌክቶች አሉ። ከዛ አቴንስ ግን በቃ በጣም ልቆቹ በጣም ምሁሮ እንትኖቹ ያሉበት በብዛት ማለት ያሉበት እንትን አቴንስ ስለሆነ አቴንስ ራሱ ይሄን ፊደል ከአዮኒክ ግሪክ እንትን ሲል በቃ ኦፊሻሊ ያለ እንትን ነው። ስለዚህ ከዛም ቀን ጀምሮ እያንዳንዱ ነገር ለውጥ አለ። ኮይኔ ላይ ብዙ እናያለን፣ በጣም ብዙ ለውጥ። ለምን ኮይኔ ኦልሬዲ ኮመን ላንጉዌጅ ኦፍ ወርልድ ሆኗል በዛን ጊዜ ለነበረው ዓለም ማለት ነው። ለውጦች አሉ። ቋንቋው ብዙ ለውጥ እያደረገ ሄዶ እዛው ክላሲካል ግሪክ ላይ ጀምሮ ማለት ብዙ ለውጦች እያደረጉ ሄዶ ኮይኔ ላይ ጠንከር ያለ ለውጦች መጥቶ ሞደርን ግሪክ ደግሞ አሁን ያለውን ግሪክ ያዘ። ነገር ግን አንድ እንትን አላቸው ሶሪ ነገር ግን በቃ ፕሮናንሲዬሽናቸው ምናቸው ህጋቸው ምናቸው በጣም ተመሳሳይነት አለው። በጣም ወይ ግን ክላሲካል ግሪክ ፔሪዮዱ ላይ ግን አሁን ቅድም ያየናቸው ትግሎች ምናምን ክላሲካል ፔሪዮድ ላይ የነበሩት ነገሮችን ነው። በጦርነት ኤርሊየር ክላሲካል ማለታችን ነው። ኤርሊየር ክላሲካል ላይ የነበሩት ነገሮች ለምሳሌ ይሄ የምናየው ኤአይ ራሱ እንደ ኤአይ ነበር። ኤአይ እንደ ኤአይ ሎንግ ዲፍቶንግ ነው። ሎንግ ዲፍቶንግ ናቸው እነዚህ በሙሉ። ሆዌቨር ኮይኔ ላይ እና ስፔሻሊ ሞደርን እንትን ላይ ሞስት ምን ሆነዋል? አንድ ድምፅ ይዘዋል። ሁሉም 2 ድምፅ ሳይሆን ማለት ሞኖግራፍ እና ዲፍቶንግ ስንል ሞኖፍቶንግ እና ዲፍቶንግ ስንል እያንዳንዱ ቫወል ምንድን ነው? እያንዳንዱ ቫወል ሞኖፍቶንግ ነው። አንድ ድምፅ ነው ያለው። እነዚህ ቅድም ያየናቸው 7ቱም ቫወሎች አንዳንድ ድምፅ ነው ያላቸው። አንድ ድምፅ ነው ያላቸው። አንድ ፊደል ናቸው። የአናባቢ ድምፅ አላቸው። ዲፍቶንግ ደግሞ 2 አናባቢዎች በአንድ ላይ ሆነው ማለት ነው። 2 አናባቢዎች በአንድ ላይ ሆነው ሂስትሪካሊ 2 ነበሩ ድምፃቸው ማለት 2 ነበሩ። ነገር ግን እዛው ጀምሮ ኮይኔ ላይ ቀጥሎ እስካሁን ድረስ ባለው ሁኔታ ግን ምን ሆነዋል? አንድ ድምፅ ይዘዋል 2ቱ አናባቢዎች በአንድ ላይ ማለት። አሁንም እነማን ናቸው? እያንዳንዱ ቫወል ምንድናቸው? ሞኖፍቶንግ ናቸው። እያንዳንዱ ቫወል አንዳንድ ድምፅ ነው ያላቸው። እያንዳንዳቸውም ድምፃቸውም እስካሁን የምናየው ድምፅ አልፋ ማለት አ ነው። ኤፕሲሎን ኤ ነው። ኤታ የነበረችው ምን ነበረች? ድሮ ኤ ነበረች እንትኗ። ነገር ግን ኦልሬዲ አሁን ምን ሆናለች? ኢታ ሆናለች። አይ ነች። ዮታም እንደዚሁ ሞኖፍቶንግ ነበረች። ኦልሬዲ አይ። ኦሚክሮንም እንደዚህ ኡፕሲሎን የነበረችው ኢፕሲሎን ሆናለች። አሁን ኦልሬዲ ኦልደር እንትን ላይ እንደዚህና እንደዚህ ነበር የሚያገለግሉት። አሁን ግን ዮታ ነች። ኦሜጋ ደግሞ ሎንግ ኦ ነበር። ኦልሬዲ አሁን ከማን ጀምሮ ማለቴ ነው? ከኮይኔ እና አሁን ድረስ ማለት ነው እንደዚህ ሆነዋል። ኤ እና አይ ምን ሆነዋል? ኤ ባገዳ ቅድም በተረታችን ላይ ኤ ያሏት እና አይ ደግሞ ተሸንፋ አይ ሆናለች። ኦና አይ ተሸንፈው አይ ሆኗል። ዩና አይ ተሸንፎ አይ ሆኗል። ከዛ ያላየናቸው ከዛ ደግሞ
ሶስቱን እነዚህን ኤናዩ ኢናዩ ኢናዩ ምን ማለት ነው? በሌላ አነጋገር ኤናዩ ስንል የእንግሊዝኛውን እንትን እንድንል ማለት ነው። አልፋና ኢፕሲሎን፣ ኤፕሲሎን እና ኢፕሲሎን፣ ኢፕሲሎን እና ኢታና ኢፕሲሎን እነዚህ አንድ ህግ አላቸው። እንዴት ነው ኢፕሲሎንን እንዴት ነው የምናነባት? ቅድም ሁለት ጋማዎች ከአንድ ላይ ሲመጡ፣ ጋማና ካፓ ከአንድ ላይ ሲመጡ፣ ጋማና ክሲ ከአንድ ላይ ሲመጡ፣ ጋማና ሄ ከአንድ ላይ ሲመጡ እያልን ምን አይነት ህግ እንትናል? በአብዛኛው ጋማ የመጀመሪያው ጋማ ምን ይሆናል? ወደ ኤን ይቀየራል እያልን ነበር። እነዚህ ደግሞ ህግ አላቸው። እነዚህን ይችን ለማንበብ ማለት ነው። አሁን ይሄ አብ እንበለው አፍ እንበለው ከሁለቱ አንድ ነው። ወይ አብ ወይ አፍ ነው። ግን አብ ወይንም አፍ ለማለት የምንከተላቸው ህጎች አሉ። አብ ኢቭ ማነው? አብ አፍ፣ ኢቭ ኢፍ፣ ማነው? ኤቭ ኤፍ። ኢፍ ኢቭ ለማለት ወይ ቭ ነው ወይ ፍ ነው። ምንድን ነው የሚወስነን? ቅድም ቮይስድ እና ነን ቮይስድ ቮይስለስ ያልናቸውን አስታውሱ። ቅድም ቮይስድ እና ነን ቮይስድ ወይንም ቮይስለስ ያልናቸው። ቮይስድ ከሆነ እንደ ቪ ይሆናል። በአጠገቡ ቮይስድ ከሆነ ማለት ነው። ካጠገቡ ያለው ቃል ይሄ ዲፍቶንግ ካጠገቡ ያለው ቃል ሃርድ እዚህ ላይ ስናያቸው የሚርገበገቡት እነ ብግድ ዝልም ያልናቸው እነዛ ከሆኑ ወደ ቭ ሃርድ ቭ ይሆናል። ቮይስዱ ወደ ቭ ይነበባል። ኤፍ እንደ ኤፍ ደግሞ የሚነበበው ማን ሲከተል ነው? ከነሱ ቀጥሎ ቮይስለሶቹ ነኬ ፐፍ ምናምን እነዛ ያልናቸው ሲከተሉ እንደ ፍ ይሆናል። ምሳሌ ምን ስንል እናያቸዋለን። ኤኒዌይ ግን ዲፍቶንጎቹን አያያቸዋቸው። እነዚህ በሙሉ ምንድናቸው? ዲፍቶንጎች። እነዚህ እንዴት ይነበባሉዋል? ቅድም በተረቱ የተወሰነው ነው። የተረቱ የተወሰኑ ናቸው። እነዚህን ነበር ተረቱ ላይ ያላየናቸው። ለተረቱ ላይ ያላየናቸው አነባበባቸው ማን ይወስነዋል? መጀመር ቅድም ቮይስድ እና ጉሮሮአችን ቮካል ኮርዳችን ይጠብና ይርገበገባል አለ። በማን ጊዜ? በሃርዶቹ ጊዜ። የሚርገበገቡት አቭ የሚርገበገቡ ከተከተለ ያ ቃል ይሄን የምናነባው እንደት ነው? እንደ ቭ። ይችን ኢፕሲሎንን እንደ ቭ እናነባለን ማለት ነው። አቭ ብለን እናነባለን። የሚከተለው ስፔሊንግ ግን ቃል ግን በምን የሚጀምር ከሆነ በሶፍት በቮይስለሶቹ የሚጀምር ከሆነ ኤፍ ይሆናል። ስለዚህ አፍ፣ ኤፍ፣ ኢፍ እንላለን ማለት ነው። በቮይስለሶቹ ከመጣ ፍ፣ በቮይስዱ ከመጣ ቭ ይከተላል ማለት ነው። አሁን ያነሳናቸው ምሳሌዎች ናቸው። ሁኔታ ያነሳናቸው እንትሎች ናቸው። ለአሁኑ እዚህ ላይ ይብቃን። ይህን የሚቀጥለው እንትን ላይ አነሳለሁ። አመሰግናለሁ።